ሃይማኖትን ማጥላላትና ማንቋሸሽ ወንጀል ነው ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ ገለጸ። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ ድርጊት ወንጀል ነው ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ በሰጠው መግለጫ ገልጿል። የኢትዮጵያ የሃይማኖት ተቋማት ጉባኤ በወቅታዊ ጉዳዮች ላይ በሰጠው ጋዜጣዊ መግለጫ በማህበራዊ መገናኛ ብዙሃን የሚደረግ ሃይማኖትን ከሃይማኖት የሚያጋጭ ተግባር ወንጀል መሆኑን አመላክቷል። መግለጫውን የሰጡት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቄስ ታጋይ ታደለ ከሰሞኑ የሁለቱ ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶች መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ መገናኛ ብዙሃን በስፋት እየተሰራጨ እንደሚገኝ ተናግረዋል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነት ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው መታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትና የሚፈጸሙ ይህን መሰል ህገወጥ ተግባር በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ ከመሆኑ አንፃር የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውም አይነት የሃይማኖት ተቋማትን የሚያንቋሽሹና የሚያዋርዱ ተግባራትን በእጅጉ እንደሚያወግዝ ተናግረዋል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ ከመሆኑ አንፃር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። እንዲህ ያሉ ክብረነክ የሆኑ ተግባራትንና አስተያየቶችን ሁሉ ድርጊቱ ለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጡ ብቻ ሳይሆን መላ ኢትዮጵያውያንን በእጅጉ የሚያስቆጡ ናቸው። የመከባበርና የአብሮነት እሴቱን በመሸርሸር በሀገራችን የሰላምና የሰላማዊ ማህበረሰብ ግንባታ ሂደቱን ጥረቱን እንዳያሳካም ያደርጋሉ። የእምነት ነጻነትና የማምለክ መብት ለሁሉም የተፈቀደ ቢሆንም አንዱን እምነት ከአንዱ ጋር ያነጻጸሩ የሃይማኖት ግጭት መፍጠር የማይፈቀድ መሆኑን ሊቀ ትጉሃን ቄስ ታጋይ ታደለ ተናግረዋል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይንም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባው። አሁን ላይ የተፈጠረውን ይህንን ልክ ያልሆነ ተግባር የፈጠሩ አካላትን የሚመለከተው አካል በመያዝ ለፍርድ እንዲያቀርብ ጉባኤው በመግለጫው ጠይቋል። ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ህጎች መሰረት
ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወስዱ እንጠይቃለን። ለእንደዚህ አይነት ወንጀሎች ተጠያቂነት ማረጋገጥ ለወደፊቱ የሃይማኖትን ስም ማጥፋት ለመከላከልና የሁሉም እምነት ተከታዮች ክብርን ለመጠበቅ እና ለማስጠበቅ በእጅጉ ይረዳል። በመሆኑም ጉባኤው በእምነቶች መካከል ግጭት የሚፈጥሩ አካላትን ለመቅጣት የሚያስችሉ የጉባኤው ህጎች የተሻሻሉ መሆኑን በመግለጽ የሁለቱ እምነት ተከታዮችና አማኞች በማህበራዊ መገናኛ ብዙሃን ባለው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም ጸሎትና የንስሐ ተግባሮቻቸው ላይ እንዲያተኩሩ ጉባኤው መልእክቱን አስተላልፏል።